በሆርሙዝ ባህር ላይ የተጀመረው የመርከብ ጠለፋ የሰላሙን ድርድር ገደል አፋፍ ላይ ጥሎታል። የአሜሪካና የኢራን ወታደራዊ ፍጥጫ የዓለምን የነዳጅ ዋጋ እያናጋው ነው። 51ኛው ግዛት ትሆኛለሽ የተባለችው ካናዳም ሉዓላዊነቴን አላስነካም ብላ ጦር ሰብቃለች። በማዳጋስካር የጄንዚ አክቲቪስቶች ለእስር ሲዳረጉ፣ በጀርመን ደግሞ የወንጀል ስታቲስቲክስ አነጋጋሪ ሆኗል። ወደ ሀገር ቤት ስንመለስም ለእናቴ ጀግና ሆኜ መሞት ሳይሆን መኖር እፈልጋለሁ የሚለው የትግራይ ወጣቶች አዲስ ድምጽ የፖለቲካውን ድባብ ቀይሮታል። ኢትዮጵያ በዋሽንግተን አዳዲስ የልማት በሮችን ስታንኳኳ፣ የባህር በር ጥያቄዋ ደግሞ የቀጠናው ዋስትና መሆኑ በምሁራን እየተመሰከረለት ይገኛል። ከሰላም ናፍቆት እስከ ጦርነት ዛቻ፣ ከዲፕሎማሲያዊ ስምምነት እስከ ዘግናኝ የህፃናት እልቂት ሰዓታችንን ጠብቀን እውነተኛ መረጃዎችን በ8 ደቂቃ ውስጥ ይዘንላችሁ መጥተናል። ለቤታችን አዲስ የሆናችሁና የዓለምን አሁናዊ ሁኔታ በ8 ደቂቃ ብቻ ለመረዳት የተገኛችሁ በሙሉ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ለሆናችሁንም ከልብ እናመሰግናለን። መረጃው ለሚያስፈልጋቸውና ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁን ተወጡ። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 አብራችሁን ቆዩ። ዓለም አቀፍ የነዳጅ ዋጋን ያናጋውና የአሜሪካና የኢራን ወታደራዊ ፍጥጫ በባህር ላይ የተፈጸመው የመርከብ ጠለፋ የሰላም ድርድሩን አደጋ ላይ ጥሎታል። በኦማን ባህረ ሰላጤ አቅራቢያ አሜሪካ የኢራን የጭነት መርከብን በኃይል መቆጣጠሯን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ወደ ለየለት ጦርነት እያመራ ነው። ፕሬዚዳንት ትራምፕ ቱስካ የተሰኘችው መርከብ የተያዘችው የሞተር ክፍሏ ላይ ጥቃት ተፈጽሞ መሆኑንና ኢራን የተኩስ አቁም ስምምነቱን መጣሷን ገልጸዋል። በምላሹ ኢራን ድርጊቱን የባህር ላይ ዝርፊያ ስትል የገለጸች ሲሆን በፓኪስታን ሊደረግ የነበረውን ሁለተኛ ዙር የሰላም ድርድር እንደማትቀላቀል ይፋ አድርጋለች። ትራምፕ በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚያደርሱ ከእንግዲህ ሩህሩህ መሆን አብቅቷል በሚል ሲዝቱ፣ በአሜሪካ በኩል ጄዲ ቫንስ ስለመካተቱ ግልጽ ያልሆነ መረጃ እየወጣ ይገኛል። ይህ አለመረጋጋት የዓለምን የነዳጅ ዋጋን በአንድ ቀን ውስጥ በ5% እንዲጨምር ያደረገ ሲሆን፣ ፓኪስታን የተኩስ አቁሙን ለ60 ቀናት ለማራዘም የጀመረችውን ጥረት እክል ላይ ጥሎታል። ካናዳን የአሜሪካ 51ኛ ግዛት የማድረግ ፍላጎት። ጠቅላይ ሚኒስትር ማርክ ካርኒ የአሜሪካን የንግድ ጦርነትና የሉዓላዊነት ዛቻ ለመመከት አዲስ ጥሪ አቅርበዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ጋር ያለው የጠበቀ የንግድ ትስስር አሁን ላይ እንደ ስጋት እየታየ መሆኑን ገልጸዋል። ይህም ፕሬዚዳንት ትራምፕ ካናዳን የአሜሪካ አካል የማድረግ ሀሳብ በተደጋጋሚ ማንሳታቸውንና በካናዳ ብረት፣ አልሙኒየምና መኪናዎች ላይ ከፍተኛ ታሪፍ መጣላቸውን ተከትሎ የመጣ ነው። ካርኒ በ1812 አሜሪካን የመከቱ ጀግኖችን በመጥቀስ ዜጎች ሉዓላዊነታቸውን እንዲያስከብሩ ጥሪ አቅርበዋል። ካናዳ 70% ምርቷን ወደ አሜሪካ የምትልክ በመሆኑ የንግድ ጦርነቱ በኢኮኖሚዋ ላይ ከፍተኛ ጫና እያሳደረ ሲሆን፣ ጠቅላይ ሚኒስትሩ ግን የኢኮኖሚ ነፃነቷን ለማስከበርና የአሜሪካን ተጽዕኖ ለመቋቋም በየሳምንቱ አዳዲስ መመሪያዎችን ለሕዝብ ይፋ እንደሚያደርጉ ቃል ገብተዋል። በአሜሪካ ሉዊዚያና ግዛት በአንድ ግለሰብ የቤት ውስጥ ግጭት ምክንያት የተፈጸመው የ8 ህጻናት እልቂት መላውን ዓለም አስቆጥቷል። በሽሪቭፖርት ከተማ በ3 የተለያዩ ቦታዎች በተፈጸመ ጥቃት የ1 ዓመት ህጻንን ጨምሮ 8 ህጻናት ህይወታቸው አልፏል። ፖሊስ እንደገለጸው ገዳዩ የግለሰቡ የቅርብ ዘመድ ሲሆን፣ የተገደሉት ህጻናትም የገዳዩ የቅርብ የደም ዘመዶች እንደሆኑ ተረጋግጧል። ተጠርጣሪው ግለሰብ ጥቃቱን ካደረሰ በኋላ መኪና ሰርቆ ለማምለጥ ሲሞክር በፖሊስ ተኩስ ቆስሎ በቁጥጥር ስር ውሏል። የከተማዋ ከንቲባ ቶም አርሴኖ ድርጊቱን በታሪክ ታይቶ የማይታወቅና እጅግ ዘግናኝ ክስተት ሲሉ የገለጹት ሲሆን፣ ፖሊስም በአካባቢው የሚገኙ ምስሎችን፣ ቪዲዮዎችንና ማንኛውንም መረጃ ህዝቡ ለምርመራ እንዲሰጥ ጥሪ አቅርበዋል። የተጎጂዎች ዝርዝር ለቤተሰቦቻቸው ከታወቀ በኋላ ይፋ እንደሚደረግም ታውቋል። የጀርመን የወንጀል መረጃዎች አነጋጋሪ ሆነዋል። 34% የሚሆኑ ተጠርጣሪዎች የውጭ ዜጎች መሆናቸው ቢገለጽም ከቁጥሮቹ ጀርባው ያለው እውነት ግን የተለየ ትንታኔን ይፈልጋል። አዲስ የወጣው የጀርመን የወንጀል ስታቲስቲክስ እንደሚያሳየው የውጭ ዜጎች ወይም ስደተኞች ከህዝብ ቁጥራቸው 16% በላይ በወንጀል ተጠርጣሪነት 34% ተጠቅሰዋል። ይሁን እንጂ የህግና የሶሺዮሎጂ ባለሙያዎች ይህ ቁጥር የተጋነነው አብዛኞቹ ስደተኞች ወጣት ወንዶች በመሆናቸው እንደሆነ ያስረዳሉ። በተጨማሪም የውጭ ዜጎች ለፖሊስ ሪፖርት የመደረግ እድላቸው ከጀርመናውያን በ3 እጥፍ ይበልጣል። በዜግነት በኩል የዩክሬን ስደተኞች ዝቅተኛ ተሳትፎ ሲኖራቸው፣ ከሰሜን አፍሪካና ከጆርጂያ የመጡ ወጣት ወንዶች ግን ቁጥራቸው ከፍ ብሎ ታይቷል። ጥናቱ እንደሚያመለክተው ወንጀል ከዜግነት ይልቅ ከኢኮኖሚ ችግር፣ ከትምህርት ማነስና ከማህበራዊ ጫናዎች ጋር የተያያዘ መሆኑንና ይህም በሰዎች ዘንድ ያለውን የተሳሳተ ግንዛቤ ሊያስተካክል እንደሚገባ ባለሙያዎች ያሳስባሉ።
በማዳጋስካር የምርጫ ቀን የጠየቁ የጄንዚ አክቲቪስቶች መታሰርና የሩሲያ ወታደራዊ ተጽዕኖ በአዲሱ ወታደራዊ አገዛዝ ላይ ከፍተኛ ቅሬታ አንቀስቅሷል። በማዳጋስካር የምርጫ ቀን እንዲቆረጥ በጠየቁ 4 የጄንዚ አክቲቪስቶች ላይ የተፈጸመው እስር ህዝባዊ ቁጣ አንቀስቅሷል። መንግስት አክቲቪስቶቹን በመፈንቅለ መንግስት ሙከራና በደህንነት ስጋት ቢከስም ጠበቆቻቸው ግን ማስረጃ የሌለውና ሰላማዊ ተቃውሞን ለማፈን የተደረገ እስር መሆኑን ገልጸዋል። አገዛዙ ከሩሲያ የጦር መሳሪያዎችን፣ ሄሊኮፕተሮችንና የደህንነት ጥበቃ ማግኘቱ ሀገር በባዕዳን ልትያዝ ነው የሚል ስጋት በወጣቱ ዘንድ ፈጥሯል። በሌላ በኩል የውሃና መብራት አገልግሎት አለመሻሻልና የኑሮ ውድነት ወጣቶችን ይበልጥ እያስቆጣ ሲሆን ወጣቶቹ ከምርጫው በፊት አዲስ ህገ መንግስትና ፍትሐዊ የምርጫ ስርዓት እንዲዘረጋ በጽኑ እየጠየቁ ይገኛሉ። ኢትዮጵያ በዋሽንግተን ዲሲ የጸደይ ስብሰባ ወቅት ከብሪታንያ ጋር አዲስ የንግድና የኢንቨስትመንት ስምምነት ተፈራርማለች። የገንዘብ ሚኒስቴሩ አህመድ ሽዴ በአይኤምኤፍ ስብሰባ ጎን ለጎን ከብሪታንያ የልማት ሚኒስቴር ዴኤታ ባሮንስ ቻፕማን ጋር ባደረጉት ውይይት ሁለቱ ሀገራት በንግድና ኢንቨስትመንት ለመስራት ተስማምተዋል። ብሪታንያም ኢትዮጵያ ለጀመረችው የኢኮኖሚ ተሃድሶ ያላትን አድናቆት ገልጻ ሂደቱን ለማስቀጠል አስፈላጊውን ድጋፍ እንደምታደርግ አረጋግጣለች። ሚኒስቴሩ የሀገሪቱን አዎንታዊ የኢኮኖሚ እይታና የተሃድሶ ግኝቶችን ለዓለም አቀፍ አጋሮች ያቀረቡ ሲሆን ብሪታንያ ኢትዮጵያ በአፍሪካ ቀንድ ሰላምን ለማስፈን የምታደርገውን ሚና እንደምትደግፍም ገልጻለች። ይህ ስምምነት ከልማት እርዳታ ባለፈ በንግድ ትስስር ላይ ያተኮረ መሆኑ ለኢትዮጵያ አዲስ እድል ይዞ እንደሚመጣም ይጠበቃል። ኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊና ሕጋዊ መሰረት ያለው መሆኑን የታሪክ ምሁራን እየገለጹ ይገኛሉ። ይህም ለቀጠናው የጋራ እድገት ወሳኝ ምሰሶ ነው ሲሉም ተሰምተዋል። የታሪክ ምሁሩ አበባው አያሌው እንደገለጹት ኢትዮጵያ ከአክሱም ስልጣኔ ጀምሮ የባህር በር ባለቤት መሆኗ ጥያቄው ታሪካዊ መብት መሆኑን ያረጋግጣል። ከ120 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ማግኘቷ ለራሷ ብቻ ሳይሆን ለጎረቤት ሀገራትም አዲስ የንግድና የልማት እድል እንደሚፈጥርም ተጠቁሟል። ጥያቄው በዓለም አቀፍ ሕግጋትና በተባበሩት መንግስታት ድርጅት ውሳኔዎች የተደገፈ መሆኑንና የባህር በር ባለቤትነት ለሀገር መንግስት ግንባታ ዋነኛ ምሰሶ መሆኑ ተገልጿል። የኢትዮጵያ ኤሌክትሪክ ኃይልና መሰረተ ልማቶች ለጎረቤት እየተረፉ መሆናቸውን በማንሳት ባህር በር ጥያቄው ምላሽ ማግኘት በአፍሪካ ቀንድ ሀገራት መካከል ትብብርን በመፍጠር ዘላቂ ሰላምና ደህንነትን ለማረጋገጥ ይረዳል ሲሉም ገልጸዋል። የትግራይ ወጣቶች ለጥቂቶች ስልጣን አንሞትም የሚል ጠንካራ አቋም በመያዝ የፖለቲካ ሴራዎችን በንቃት መቃወም መጀመራቸው አዲስ የሰላም ተስፋን ፈጥሯል። የቀድሞ አፈ ጉባኤ ኬሪያ ኢብራሂም እንደገለጹት በትግራይ ወጣቶች ዘንድ ትልቅ የንቃት ለውጥ እየታየ ነው። ወጣቱ ቀደም ሲል ለጦርነት ቅስቀሳ ይውል የነበረው የህዝብ ህልውና ትርክት አሁን ላይ ለጥቂት መሪዎች ስልጣን ለማስጠበቅ የሚደረግ ድራማ መሆኑን በውል ተረድቷል። ለእናቴ ጀግና ሆኜ መሞት ሳይሆን ጀግና ሆኜ መኖርና እናቴን መርዳት ፈልጋለሁ የሚለው የወጣቶች መፈክር የብዙሃኑ አቋም ሆኗል። ወጣቶች በማህበራዊ ገጾች ጦርነት ይበቃናል እያሉ መሪዎቻቸውን እየሞገቱ ሲሆን ይህ የአስተሳሰብ ለውጥ ለክልሉ ዘላቂ ሰላም፣ ለዲሞክራሲ ግንባታና ለኢትዮጵያዊ አንድነት ትልቅ ተስፋ የሚጣልበት ለውጥ መሆኑ ተገልጿል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በየዕለቱ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ ያድርጉ። እንዲሁም የደውል ምልክቷን ይጫኑ። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። አመሰግናለሁ።